ናፍቆት ሐሳብ ሰቀቀኑ በዘፈኖቹ ሲፈልግ ልብን በደስታ በተስፋና በሐሴት ያፍነከንካል። ሲያሻው ደግሞ አንጀትን በሐዘን እያላወሰ አንሰቅስቆ ያነፋርቃል። አልያም በትዝታ ወደ ኋላ ወዳለፈው ጊዜ ጭልጥ አርጎ ወስዶ ትናንትን የዛሬ ያህል አቅርቦ ያሳያል። ልቤንም ቢያለው በ1990ዎቹ ተከስተው በሀገራችን የሙዚቃ መድረክ ላይ ደምቀው ከበሩና ገና በለጋ የወጣትነት ዕድሜያቸው በድንገት ይህችን ዓለም ከተሰናበቱ ድምፃውያኖቻችን መካከል አንዱ ነው። ሞቱ እንኳንስ የቅርብ ቤተሰቦቹንና ጓደኞቹን ቀርቶ ድፍን ሀገርን እጅግ ያስደነገጠና ድንገተኛ ነበር። በአዋሳና በሻሸመኔ ከተሞች መካከል በምትገኘውና ጥቁር ውሃ በምትባለው ስፍራ ግንቦት 25 ቀን 1971 ዓ.ም የተወለደው ድምፃዊ ታምራት ደስታ የመጀመሪያ ደረጃ ትምህርቱን በአዋሳ ታቦር ትምህርት ቤትና በካቶሊክ ሚሽን ትምህርት ቤት ነው የተከታተለው። የሁለተኛ ደረጃ ትምህርቱን ደግሞ ሻሸመኔ ተምሯል። ገና ታዳጊ ያለ ለሙዚቃ ለየት ያለ ስሜትና ፍቅር ነበረው። ሙዚቃ ያዳምጣል፣ አብሮም ያቀነቅን ነበር። አሳዳጊ ዘመዶቹን ለመጠየቅ በሄደበት የድሬዳዋ ኮተኒ ጨርቃ ጨርቅ ፋብሪካ 1989 መጨረሻ ሙዚቃን ጀመረ። በአመቱ ወደ አዲስ አበባ በማቅናት የድምፃዊ ኃይልዬ ታደሰ የምሽት ክለብን ጨምሮ በተለያዩ የምሽት ክለቦች በመስራት የመጀመሪያ የሙዚቃ አልበሙን አሳተመ። በዚህ አልበሙ ያገኘው ተቀባይነት ብዙ ባይሆንም ሐኪሜ ነሽ በተሰኘችው ዜማው ከህዝብ ጋር በስፋት የመተዋወቅ ዕድሉን አገኘ። ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ እምነቴ ሐኪሜ ነሽ። የመጀመሪያው አልበሙ በህዝብ ዘንድ ባለመደመጡ ተስፋ ያልቆረጠው ታምራት አንለያይም የተሰኘውን ሁለተኛ አልበሙን በ1996 ዓ.ም አሳተመ። አንለያይም መገደለም አንለያይም። አሁን ታምራት አድማጭ አገኘ። ዝናና ተወዳጅነት ከአዲሱ ድምፃዊ ጋር ሆነች። የታላቁ ባለቅኔ ሙሉጌታ ተስፋዬ ወይም አያሙሌ ሥራ የሆነችውና ራሱ ታምራት ዜማዋን የሰራላትን የመጀመሪያ አልበሙ ላይ የአልበሙ መጠሪያ አድርጓት የነበረችውን ሐኪሜ ነሽ የተሰኘችውን ዜማ በድጋሚ በአዲሱ አልበሙ ላይ አካቶ ያወጣው ዘፈን አድማጭ ጆሮ ደርሶ ከፍተኛ ተወዳጅነትን አስገኘለት። በ2000 ዓመተ ምህረት ካንቺ አይበልጥም፣ በ2006 ዓመተ ምህረት ደግሞ ከዛ ሰፈር የተሰኙ አልበሞቹን አደረሰን። የታባቱ ክብረኝ እንዳልሽውና ካንቺ አይበልጥም በፍቅር መዝገብ ላይ ቀድሞ ቢጽፈንም አንዱኑ ብሎናል ማንም አይለየንም። ታዲያ ምን አስፈራን ትእዛዙን ሰው ላይ ሽር ከላይ ከተሰጠን የማይናድ ፍቅር። ይህ ዜማ በዘመኑ የሙዚቃ አድማጭ ከሆኑ ሰዎች ዘንድ ከልባቸውም ካንደበታቸውም የማትለይ ተወዳጅ ዜማ ነበረች። በፍቅር መዝገብ ላይ ናይ ቀድሞ ሲሰጠን አንዱኑ ብሎናል። ድምፃዊ ታምራት ደስታ የዘጠናዎቹ እየተባለ ለሚጠራው ትውልድ ልዩ ስጦታ ነበር። በዘጠናዎቹ መጨረሻ ሃይስኩል የገባ ትውልድ በታሜ ዘፈኖች ይግባባል፣ በስንኞቹ ይጠቃቀሳል። ታሜ የዘጠናዎቹ እያልን ለምንጠራው ትውልድ የጋራ ሰንደቅ ነው፣ የጋራ ትዝታ ነው። ይህ የዘጠናዎቹ ትውልድ የአይን ፍቅር የያዘው በታሜ ዘፈኖች ነው። ናፍቆቱንም ያስተነፈሰው ለጸጸቱም ያዜመው በጥላሁን ዘፈን አይደለም፣ በራሱ በታምራት ደስታ ዘፈኖች ነው። ሲገርፈኝ ባየሽ ሐዘን መከራ አንለያይምና ካንቺ አይበልጥም በሚል ስም የታተሙት ሁለቱ አልበሞች ውስጥ የተካተቱት ሁሉም ዘፈኖች ከውስጣችን ጋር ተዋህደው ነፍሳችንን ከፍ ዝቅ ሲያደርጓት ኖረዋል። የዘጠናዎቹ ትውልድ ፍቅራቸው ፍቅር የሆነው በታሜ ነው። ጸጸታቸውንና ናፍቆታቸውን ያከሙት በታሜ ዘፈን ነው። ያሳደደኝ የራሴው ስራ
ታምራት ደስታ በሐኪሜ ነሽ ፍቅርን ያከመ ባንለያይም ያፋቀረ በእኛን ነው ማየት በናፍቆት ያንገበገበን ብርቱ ከያኒ ነበር። አቤት መቼም ይታየኛል ሳትመጪ ካሁኑ ታውቁኛል። ታሜ የተበዳዮች ድምፅም ነበር። እንደ ይሁዳ ሰው መክሮሽ ይሆናል ሸኙኝ ልሂድ ለምን የለኝም አልሽ እያለ ለተበዳዮች ድምፅ ሆኗል። ሰው ያለሽ ለምን የለኝም አልሽ። ዘፈኖቹ ከእግር ጥፍር እስከ ራስ ፀጉር ከፍቅር ምህዋር አይወጡም። ማፍቀር፣ መከዳት፣ ጸጸት፣ ትዝታ፣ መሰበር፣ መጠገን የዘፈኖቹ ማጠንጠኛ ናቸው። የልቤን አንቺ ብቻ አይኗን ሊያው እኛን ነው ማየት ሐኪሜ ነሽ አሁን ተረዳሁሽ በእህትነት መቼ ሰለቸኝ የማይረሳው ጌታ ያም ትዝታ ደጁ አንለያይም እያለ ለፍቅር አስለቅሶናል። ደግሞ ተበዳይ ሆነን እንኳን ሩህሩ የዋህ እንድንሆን አድርጎናል። ማርኜን ያለም የዛሬን ብቻ ባጋጠመው ድንገተኛ ህመም ከዚህ ዓለም በሞት የተለየው ታሜ 21 ዓመታት በቆየበት ስኬታማ የሙዚቃ ህይወቱ 4 ያህል አልበሞችንና 9 ነጠላ ዜማዎችን አበርክቷል። ድምፃዊ ታምራት ደስታ ከድምፃዊነቱ ባሻገር ቤተሰቡን አክባሪ፣ ማህበራዊ ህይወትን የሚያውቅ ቁም ነገረኛና አስተዋይ እንደነበር በቅርብ የሚያውቁት ወዳጆቹ ይመሰክሩለታል። እኛን ነው ማየት ስትመጪ እሱ ብሎት ታምራት የግጥምና ዜማ ድርሰቶችን የሚሰራ ነበር። ድርሰቶቹን ለጎሳዬ ተስፋዬ፣ መሰሉ ፋንታሁን፣ ይርዳው ጤናው፣ ታደለ ገመቹ፣ ሄለን በርሄ፣ ገረመው አሰፋ፣ ለወንድሙ ጅራ፣ ለጥበብ ወርቅዬና ለጊዲዮን ዳንኤል ሰጥቷል። ድምፃዊ ታምራት ደስታና በሀገራችን የሙዚቃ ሰማይ ላይ በርቶ በርከት ያሉ ተወዳጅ ስራዎችን አበርክቶልን በድንገት የተለየን ድምፃዊ ማዲንጎ አፈወርቅ የሚመሳሰሉት ወደ ህዝብ የትኩረት አደባባይ ብቅ ባሉበት ዘመን ተመሳሳይነት ብቻ አይደለም፣ ይበልጥ የሚያመሳስላቸው አሟሟታቸውና የተደበሰበሰው የሞታቸው መንስኤ ነው። ሁለቱም መኪና ነድተው ሄደው ወደ ሆስፒታል ተራምደው ገብተው ሕይወታቸውን አጥተዋል። ሁለቱም ባረፉ ሰሞን ፖሊስ የልፈታቸውን ምክንያት ተከታትሎ ለህዝብ ይፋ ያደርጋል ተብሎ የነበረ ቢሆንም ለሁለቱም ሞት መንስኤ ስለሆነው ጉዳይ ለህዝብ ሳይገለጽ ተጠያቂም መልስ ሰጪም አካል ሳይኖር በፖሊስ የተያዘ ጉዳይ ነው ተብሎ ተድበስብሶ ቀርቷል። ሲገርፈኝ ባየሽ ሐዘን መከራ